እንዴት ብዬ ይሄንን ልበል? ከዛ በኋላ የእውነት ቢገልሽስ? በዛ ላይ ደግሞ ናቲም አለ። አሁን እናቴን አያታለሁ እያለ በጉጉት የሚጠብቀው። እየዋሸች ነው ብለሽ እንዳታስቂ። በእርግጥ አልዋሸች ነበር። ቤቲ እየቀለድሽ ነው? የምን ማወናበድ ነው? እምነቴን ካጎደልሽ በጥይት ነው ግንባርሽን መልሽ። ሁሉም ነገር ችግር ውስጥ የገባሁት በአንቺ ምክንያት። የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ናቲ ምንድን ነው? የዛን ቤት ቁልፍ አምጪ አምጪ። ቆይ አንተ እንደዚህ አይነት ጥያቄ አባቴን አትጠይቀውም። ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጭኝ። ትሁቴ ገዙን ስታናግር የቤቲ መንጨርጨር ለመሆኑ ለምንድን ነው ከሁለታቸው ውጭ የሆንኩት? ይህንን ነገር ማወቅ ይኖርብኛል በማለት ገዙን ተጭነዋለች። ታዲያ ገዙም ደግሞ እንደ ቀላል ነገር አድርጎ ሊያልፎ የሞከረ ቢሆንም ነገር ግን ቤቲ ደግሞ ይህንን ነገር እንዴት ማወቅ የለብኝም? እኔ እኮ ሚስትህ ነኝ፣ ለምን አትነግረኝም? ሁልጊዜ ወደ ውጭ የምትለኝ ለምንድን ነው? በማለት እንግዲህ ገዙን አፋጣ ይዘዋለች። ታዲያ ገዙም ደግሞ የተደበቀው ነገር እንግዲህ አንድ ነገር እንደሆነ ይነግራታል። ቤቲ ያ ነገር ከተነገራት በኋላ ሌላ ሰው ሆናለች። ትልቅ ድል ያደረገች ያህልም ተሰምቷታል። ትሁቴ ይህንን ነገር በሚስጥር መያዟ ደግሞ ለቤቲ በሌላ በኩል አንድ ስኬት ነው ብላ ታስባለች። ትሁቴ የደበቀቻትን ልጅ ለምን እንደደበቀቻት እና ከትሁቴ ጋር ሲነጋገሩ ቤቲና ትሁቴ ሲነጋገሩ ለምን እንደደበቀቻትም ስትጠይቃት፣ ታዲያ ትሁቴም ደግሞ የሰው አውሬዎች ከእንደናንተ አይነት እንጂ እኔ ዓለም ቢያይልኝ የኔን ዓለም የሆነችን ልጅ ዓለም ቢያይልኝ ደስታኝ ነው። ነገር ግን ከእንደናንተ አይነት አውሬዎች የሰው ጅቦች ነው እንጂ ከማንም ደብቂያት አላውቅም። ልጄን ብኮራባት እንጂ አፍሬባት አላውቅም ስትል ልጅ መኖሯንም አረጋግጣላታለች። ታዲያ በዚህ መካከል ደግሞ ገዙ ደርሳ ከመሬት ደርሳ ቤቲ የትሁቴን ልጅ መኖር እንደ ትልቅ ድል የቆጠረችው ቤቲ ከመኝታ ክፍሏ ተስፈንጥራ ባንዴ ወደ ትሁት ክፍል ማምራቷ ትሁቴን መረበሿ እንዲሁም ደግሞ ትሁቴ ለምን እረበሻለሁ በማለት ባለመፍራት እንግዲህ ገዙም ፊት ሄዳ ወደ መኝታ ክፍላቸው በመሄድ አይደለም ቀርቶ ቤቲን እንዲሁም ደግሞ አስፈሪውን ገዙን ወደሱ ክፍል በመሄድ ቤቲ እንደምትበጠብጣት አድርጋም ተናግራለች። ታዲያ ገዙ ደግሞ ይህንን ድፍረቷን የትሁቴን ያለ አንድ ነገር የልብ ልብ እንዳልተሰማትም ትሁቴ ማናት፣ ትሁቴ ድሃ እንዳልሆነችና የድሃ ልጅ እንዳልሆነች እንዲሁም ደግሞ እሷ ብቻ ሳትሆን ቤተሰቦቿም አቅመ ደካማ አለመሆናቸውንም አረጋግጧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም እያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ እንዲሁም ደግሞ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ስር ላይ ማስቀመጥ ትችላላችሁ። ገዛኸኝም ቤቲን ለምን እንደዚህ እንደሆነችና የትሁቴ ሚስጥር በማወቅሽ አንቺ ምን አይነት ድል ነው ያደረግሽው? የተሰማሽ ምንድን ነው? ለምንድን ነው ሲል እንግዲህ ቤቲ አንዳች ነገር እንዳላት ከገዙ ሌላ አላማ እንዳላትኝ አንድ አላማ እንዳላት የትሁቴ አንድ ደካማ ጎን መገኘቱ በተለይም ደግሞ ልጅን የሚያክል ትልቅ ሚስጥር ማደበቋ ለቤቲ ምን አይነት ስኬት ነው የሚያመጣላት እያለ እንግዲህ ገዙ እንቅልፍ አልቦ እንዳደረና አሁን ይንጋ ነገ ጧት አናግርሻለሁ በማለት ቤቲን እንደማይለቃትና በቀጠሮ ጠዋት ላይ ከመውጣቴ በፊት እፈልግሻለሁ በማለት እንግዲህ ቤቲን ቁጭ አድርጓታል። ቤቲም ሁኔታዎቹንና ነገሮቹን አጭበርብራ ለማለፍ የሞከረች ቢሆንም ነገር ግን ቤቲ እያጭበረበረች መሆኑንም ነቅቶባታል። ታዲያ ከዚህ ነገር ጀርባ አንዳች ክህደት ባገኘብሽ እዚሁ ግንባርሽን ብዬ ነው የምደፋሽ በማለት ቤቲ ከሃዲ እንደሆነች ትሁቴ እያሏሸች እንደሆነ ከዚህ ነገር ጀርባ ከዚህ ደስታ ጀርባ አንዳች ነገር በተለይም ደግሞ ከናቲ ጋር የሚያገናኛ ነገር እንዳለም ጠርጥሮባታል። ታዲያ ቤቲም ደግሞ ይህንን ድል ከያዘች በኋላ ትሁቴንም ለማስፈራራት ሞክራ ነበረ። ይህ ነገር እንግዲህ ለናቲ ከነገርኩት ልጅ እንዳለሽ ከነገርኩት ናቲ ምን ሊያደርግ እንደሚችል ይህንን ነገር ሲሰማ ሊወድሽ እንደማይችል ከሱ ልትርቂልኝ የምትችይው ትልቅ ቦምብ ይዣለሁ በማለት በደስታ ለትሁቴም ነግራት ነበረ።
በሌላ በኩል ደግሞ ገዙ ናቴን ለማሳመን የእናቱን መቃብር ሐውልት ማሰራቱን ለአንድ ቀን ፎቶ ሰራተኛውን ባይሳካለትም ነገር ግን ለአንድ ቀን ፎቶ ለጥፍበት በማለት ለናቴ ማሳመኛ የመቃብር ስፍራ ተሰርቶ ለአለምዬ። ስለዚህ ልጁን ለማሳመን ይህ ነገር ደግሞ በሱ ዘንድ ብቻ የማይታመን ቢሆንም የሚቀጥለውን ደግሞ ትሁቴ ታሳምናለች። ትሁቴ እንድታሳምን ተገዳለች። በሌላ በኩል ደግሞ ወደ አለምዬ ክፍል በመሄድ ትሁቴ ያለውን ነገር ለልጅሽ ደግሞ እኔ ለልጄ ስል ተገድጃለሁ፣ ባለቤትሽ እንደዚህ አድርጎኛል፣ ልጄን ይዞብኛል፣ ልጄን ሊገልብኝ ነው። ስለዚህ ለናቲ እንደሚሰብር አውቃለሁ፣ እንደሚጎዳ አውቃለሁ። ይህንን ነገር እንዴት ማድረግ እንዳለብኝ ባላውቅም ነገር ግን ይህንን ነገር እንዳደርግ ተገድጃለሁ በማለት ለአለምዬ ያለችበትን ሁኔታ ትሁቴ አሳውቃ ነበረ። አለምዬም ከነበረችበት ሁኔታ ተቀይራ ትሁቴ ደህና እንድትሆንላት እንጂ የእሷ ምንም እንደማይመስላትና ከዚህም ቀደም ብሎ ደግሞ ገዙ ወደ መኝታ ክፍሏ በመሄድ ወደ አለምዬ ክፍል በመሄድ እንዳስፈራራትና ወደዚህ የመጣች ትሁቴ የልብ ልብ እንደሰጠቻት እንዲሁም ደግሞ የመጨረሻ ጊዜሽንና 2 አይነት አማራጮችም እንደሰጣትም እየነገረቻት ነበረ። ገዙ ወደ አለምዬ ክፍል በመሄድ አንዱ አማራጯ ከዚህ ወጥታ መሄድ ካለበለዚያ መገደል፣ እሷም ሁለቱንም አላውቅም ወዴት እሄዳለሁ ምንም ነገር ሳሊዝ የሚሄድበትም የምጠጋበትም ገንዘብም የለኝም ስትል ዝምታን የመረጠች ቢሆንም ገዙ ግን 2 ቀን ብቻ ሰጥችሻለሁ በማለት እንዳለፋትና ለትሁቴም ስትነግራት ትሁቴ ደግሞ ይህ እኮ ትልቅ አጋጣሚና ጥሩ እድል ነው፣ እኔ ወደ አባዬ ቤት እልክሻለሁ፣ ይህ በጣም ጥሩ አጋጣሚ ነው በማለት አለምዬን ከዛ ቤት እንድትወጣ ከዛ ቤት ብትወጣም ትሁቴ እንዳለቻትና እንደማታፍርባት መደበቂያ መሸሸጊያም እንደምትሆናት ነገር ግን አንድ ነገር ብቻ ሲሆን ማድረግ የማትችለው እሱም ደግሞ ለናቴ እንደሞተች ማሳመን እንዳለባት። ይህንን አለማሳመን አልችልም፣ ታውቂዋለሽ ገዙ ልጄን ይዞብኛል፣ ልጄን በቪዲዮ አሳይቶ አስፈራርቶኛል፣ ይህንን ማድረግ ይኖርብኛል በማለት አለምዬን አሳምናታለች። በሌላ በኩል ደግሞ ትሁቴ ላይ አንዳች ነገር ያገኘችባት ጥቃቅን ነገር ይህንን እንደ ትልቅ ነገር እንደ ትልቅ ቦምብ የቆጠረችው ቤቲም ናቴን ያለበት ቦታ አሽታ በመሄድ ለናቴ ትልቅ ድል እንደያዘችለትና አንድ ትልቅ ነገር ትሁቴ እንደደበቀችው ያን ሚስጥር ደግሞ ዛሬ እኔ እነግርሃለሁ በማለት ወደ ተቀመጠበት ቦታ ሄዳ ነበረ። ታዲያ ናቴም ደግሞ ያለሁበትን ቦታ ለመሆኑ እንዴት አወቅሻላ ቢሆንም ነገር ግን እሷ የዘወትር ዘበኛው እንደሆነችና በሁሉም ቦታ እንደምጠብቀው እንደምፈልገው ሊያገኛት እንደሚችልና እንዲሁም ደግሞ አሁን ለውዴታዬ ማረጋገጫ የሚሆን አንድ ነገር እነግርሃለሁ። አሁን ባታምነኝም ይህንን ስነግርህ ለአንተ አስቤለህና ወድጄ መሆኑን የሚያረጋግጥልኝ መሆኑን ነው የምነግረህ በማለት ትሁቴ አንድ የደበቀች ነገር አለም በማለት ነግረዋለች። ታዲያ ናቲም ደግሞ አሁን ደግሞ ብላችሁ ይህንን ነገር አገኛችሁልኝ፣ በዚህ ደግሞ መጣችሁብኝ፣ ሌላው አለቀባችሁና ያላት ቢሆንም እሷ ግን ከእኔ ከመስማተ በፊት እኔን የማታምን ከሆነ ከእኔ ቀድማ ትሁቴን ጠይቃ በማለት አበሳጭታው ምንም ነገር ሊሰማት ባይፈልግም ትሁቴ ስላለችው ግን ይህንን ነገር ብቻ አዳምጧት ካለችበት ቁጭ አድርጓት መሄዷል። ገዙም ያደረገውን ነገር ናቴ ላይ ዛሬ ያደረገውን ነገር መቃብር ስፍራ ለእናቱ አሳይቻለሁ የሚለውን ማሳመኛ ንግግር ለማሳመን ከሚስቱ ጋር ለመነጋገር ሲል የግድ እንደተለመደው ትሁቴን ወደ ውጭ ማስወጣት ስለሚኖርበት ታዲያ ትሁቴን ወደ ውጭ እንድትሄድ እቃ እንድትገዛለትን በማድረግ ከቤት አባሯን ነበረ። ታዲያ በመንገዱ በዚህ የተበሳጨው በቤቲ ድርጊትም የተበሳጨው ናቲ ወደ ቤት እየተመለሰ በመንገዱ ታዲያ ትሁቴንም አግኝቶ የደበቀችው ነገር እንዳለና ያን ነገር አሁን እንድትነግረውም ያስገድዳታል። ነገር ግን ትሁቴ ምንም ነገር የደበቅኩ ነገር የለኝም በማለት ሌላውና ደግሞ ዋናው ነገር ገዙ ያደረጋትን ነገር በማስታወስና እንድታደርግ ያስገድዳትን ነገር እንግዲህ ይህንን ነገር እየከበዳትም አይኗን ጨፍና ማድረግ ያለባት ነገር ስለሆነ ስለዚህ ይቅርታ አድርግልኝና ተሞታለች ዋሽቻለሁ በማለት ይህንን አሳማሚ ነገር ለናቲ ነግረዋለች። ይህ ነገር ያልተዋጠለት ናቲም ደግሞ እያበደ ሲመለስ ትሁቴም እንኳን ደስ አላችሁ፣ ያሰባችሁትና ያለማችሁን ነገር ተሳክቶላችኋል፣ ያውና ልጁ አበደላችሁ በማለት እንግዲህ ትሁቴም ከነሱ ተጨምራ እንዳሳበደችው እያለቀሰች ነግራችኋለች። ታዲያ ቤቲም ደግሞ አለም በቃኝ በማለት እግሯን ዘርግታ ዛሬ እንደ ትልቅ ድል አግኝቻለሁ በማለት እግሯን ዘርግታ ዘና ብላ ተቀምጣ ባለችበት
ታዲያ ያበደውና በዛ አባቱ የመቃብር ስፍራ በማሳየቱ ትሁቴ ከዚህ በፊት እናተ በህይወት አለች፣ አሁን ደግሞ እናተ የለችም የሚለው የተዘበራረቀ ቃላት ያሳበደው ናቲም ታዲያ ወደ ቤት ናቲም የሚፈልገውን ነገር ለማግኘት ሲል ከቤቲ ጋር ብልጥ መሆን እንዳለበትና ቤቲ ማስቀየም እንደሌለበት ስትነግረው የነበረችውን ትሁቴን በማስታወስ ማንኛውንም ነገር ማግኘት የሚፈልገውን ነገር ለማግኘት አንድ ማሸነፍ የሚችለው ቤቲን መሆኑን ስለተረዳ ታዲያ እንደተመለሰም ቤቲን በማነቅ እንግዲህ የዛን ክፍል ቁልፍ ተቀብሏታል። ቤቲም ያን ነገር ላለመስጠት በዚህ ነገር ከአባት ጋር ተነጋገር ያለችው ቢሆንም ነገር ግን ቤቲ ዛሬ ላይ አልቻለችም። ናቲ ደግሞ በጉልበት ቁልፉን ቀምቷት ወደ አለምዬ ክፍል ሄዷል። እስኪ ግምታችሁን ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ዛሬ ናቲ ያገኛት ይሆን ወይስ ደግሞ ወጥታ ይሆን? አለምዬን ቤቱን ለቃ እንድትሄድ ጠይቋን ነበረ። ስለዚህ ያን ነገር አድርጎት ይሆን ናቲን? እስኪ ሀሳብ አስተያየታችሁን ግምታችሁን እናንተም አሳውቁኝ እያልኩ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ